ሰላም የተወደዳችሁ የኢሪሳ ቴሌቪዥን ተከታታዮች፣ ለዛሬ ነሐሴ 17 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ሉዓላዊነት ለድርድር የማይቀርብ መሆኑን ገለጸ። ኢትዮጵያ የባህር በር የመጠቀም መብት እንጂ የባለቤትነት መብት እንደሌላት ተገለጸ። በአማራ ክልል የጸጥታ ኃላፊዎች ላይ ለውጥ እየተደረገ መሆኑ ተገለጸ። አክሱም ዩኒቨርሲቲ ከ1600 በላይ ለሚሆኑ ታካሚዎች የነጻ ሕክምና አገልግሎት እየሰጠ ይገኛል። በሱዳን ከሁሉም በፊት እምነትን የሚገነባ የጋራ ስምምነት እንዲኖር ጥሪ ቀረበ። ግብጽ የ1.8 ቢሊዮን ዶላር ድጋፍ አገኘች። የዶናልድ ትራምፕ አስተዳደር በውልደት ቱሪዝም ዙሪያ ጠንካራ እርምጃ መውሰድ መጀመሩ ተገለጸ። ወደ ዝርዝር ዜናዎቹ እናልፋለን። ቆይታችሁን ከኛ ጋር አድርጉ። በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ሉዓላዊነት ለድርድር የማይቀርብ መሆኑን ገለጸ። በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ዛሬ ሰኞ ባወጣው ይፋዊ መግለጫ የኤርትራም ሆነ የማንኛውም አፍሪካዊት ሀገር ሉዓላዊነት ለድርድር እንደማይቀርብ አሳስበዋል። ይህ መግለጫ በዋናነት ዶቼቬሌና ፎሬን ፖሊሲ መጽሔት በቀንዱ የፖለቲካ አሰላለፍ ውስጥ የኤርትራ ሚና አስመልክተው ላወጧቸው ጽሑፎች የተሰጠ ምላሽ ነው። ኤምባሲው እነዚህ ሚዲያዎች የሀገሪቱን ታሪክ እያጣመሙ ኢትዮጵያ ወደብ ለማግኘት የምታደርገውን የሉዓላዊነት ጥያቄ ሕጋዊ ለማስመሰል ሞክረዋል በማለት ወቅሷል። መግለጫው የንግድ ወደብ ፍላጎትና የሌላን ሀገር የባህር ዳርቻ ወይም መሬት ሉዓላዊነት የመፈለግ ጉዳይ ፈጽሞ የተለያዩ መሆናቸውን አጽንኦት ሰጥቷል። የኢኮኖሚ ፍላጎትና የህዝብ ብዛት ወይም የጂኦግራፊ አቀማመጥ ዓለም አቀፍ ድንበሮችን ለመጣስና የሉዓላዊነት ጥያቄ ለማንሳት ሕጋዊ ምክንያት ሊሆኑ እንደማይችሉ አስቀምጧል። የባህር በር አልባ የሆኑ ሀገራት ግዛት ሳይጠይቁ የጎረቤቶቻቸውን ወደብ በስምምነት እንደሚጠቀሙ ያነሳው መግለጫው የንግድ ፍላጎት የትብብር እንጂ የመሬት ባለቤትነት መብትን እንደማያስገኝ አብራርቷል። ሚዲያዎቹ ኤርትራ ከኢትዮጵያ እንደተገነጠለችና አዲስ አበባን ያለ ባህር በር እንዳስቀረች አድርገው ማቅረባቸውን የኮነነው ኤምባሲው ይህ ድርጊት አሁን ላይ ለሚነሱ የድንበር ጥያቄዎች ሽፋን የሚሰጥ የታሪክ ስህተት መሆኑን አስገንዝበዋል። ኤርትራ በአውሮፓውያን የቅኝ ግዛት ወቅት እንደ አውሮፓውያኑ አቆጣጠር በ1890 የራሷን ዘመናዊ ድንበር ያበጀች ሀገር እንደሆነችና በ1993 በተካሄደው ህዝበ ውሳኔ 99.8 በመቶ በሚሆነው ድምጽ ነፃነቷን ማረጋገጧን አስታውሷል። በተጨማሪም የኤርትራና የኢትዮጵያ ድንበር ጉዳይ እልባት ያላገኘ እንዳልሆነና እንደ አውሮፓውያኑ አቆጣጠር በ2002 በተፈረመው የአልጀርሱ ስምምነት መሰረት በገለልተኛው የድንበር ኮሚሽን የመጨረሻና አስገዳጅ ውሳኔ ማግኘቱን መግለጫው በድጋሚ አረጋግጧል። ከዚህም ባሻገር ኤርትራ ከግብጽ፣ ሶማሊያ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና አሜሪካ ጋር ያላት ግንኙነት የቀይ ባህር ሀገር በመሆኗ የሚመነጭ የደህንነት የንግድና የኢንቨስትመንት ትብብር እንጂ ሚዲያዎቹ እንዳሉት ኢትዮጵያን ለማግለል የታለመ ፕሮጀክት እንዳልሆነ ኤምባሲው አስተባብሏል። በተመሳሳይ የሀገሪቱን አንጻራዊ ሰላም እና መረጋጋት እያመኑ በሌላ በኩል ደግሞ ስርዓቱን አምባገነን እያሉ መፈረጅ እርስ በርሱ የሚጋጭ ሀሳብ መሆኑን ተችቷል። ኤርትራ የማንንም ሀገር መሬት እንደማትፈልግና ከኢትዮጵያም ሆነ ከሌሎች ጎረቤቶቿ ጋር ሰላማዊ ግንኙነት እንደምትፈልግ መግለጫው አስታውቋል። የሀገሪቱ ሉዓላዊነት ግን በማንኛውም የጂኦፖለቲካዊ ድርድር ውስጥ እንደማይገባ በጥብቅ አስገንዝቦ የሉዓላዊነት ዓለም አቀፋዊ እውቅና ያለው ህጋዊ መብት መሆኑንና የማንኛውም አፍሪካዊ ሀገር ደህንነት፣ ሉዓላዊነትና የግዛት አንድነትም በዚህ መርህ ላይ የተመሰረተ መሆኑን በመግለጽ አጠናቋል። የኤርትራ ህዝብ በጨቋኙ የኢሳያስ አፈወርቂ አምባገነናዊ ስርዓት ሉዓላዊነቱና አርነቱን በማጣት ለስደትና መከራ መዳረጉን ተንታኞች ይገልጻሉ። ኢትዮጵያ የባህር በር የመጠቀም መብት እንጂ የባለቤትነት መብት እንደሌላት ተገለጸ። ስለ ወቅታዊ ሁኔታና በኤርትራውያን ምሁራን በቀረበው የጥናት ጽሑፍ ላይ በማተኮር ከኢሪሳት ቴሌቪዥን ጋር ቆይታ ያደረጉት አቶ ሰንጋል ወልደ ትንሳኤ የኢትዮጵያ ጠቅላይ ሚኒስትር በሀገሪቱ ፓርላማ ያደረጉትን ንግግር መነሻ በማድረግ የጥናት ጽሑፉ ሊዘጋጅ እንደቻለ ገልጸዋል። ቀይ ባህር በታሪክ በጂኦግራፊያዊ አቀማመጥ በዓለም አቀፍ ሕግ መሰረት ተደራሽነቱ ለኢትዮጵያ መሆኑን እንዲሁም ከ100 ሚሊዮን በላይ ሕዝብ ያላት ሀገር ያለ ባህር በር መኖር የለባትም የህልውና ጥያቄ ነው በማለት በጠቅላይ ሚኒስትር አብይ አህመድ የተነሳውን ሐሳብ እውነታነቱን ለማረጋገጥ ምሁራኑ ተከፋፍለው ጥናት ማካሄዳቸውን አብራርተዋል። በጥናቱ መሰረት ኢትዮጵያ በታሪክም ሆነ በጂኦግራፊያዊ አቀማመጥ ምንም አይነት የቀይ ባህር ተደራሽነት እንደሌላት ማረጋገጥ ተችሏል ያሉት አቶ ሰንጋል ኢትዮጵያ በተባበሩት መንግስታት ድርጅት የኤርትራ ሉዓላዊነት ሙሉ በሙሉ የተቀበለች መሆኗንና የድንበር ግጭቱን በተመለከተም የተወሰነና ያለቀለት ጉዳይ በመሆኑ
በመሆኑ ሊቀየር የማይችል መሆኑን ግልጽ አድርገዋል። ስለዚህ የጠቅላይ ሚኒስትሩ ንግግር መረጃ አልባ የሆነ የተሳሳተ ግንዛቤ ከመፍጠር ባለፈ ምንም አይነት ጥቅም እንደሌለው አስገንዝበዋል። በአንቀጽ 124 መሰረት የባህር በር የሌላቸው ሀገራት የመጠቀም መብት ሊኖራቸው እንደሚገባ፣ ነገር ግን ይህ ሊሆን የሚችለው የባህሩ ባለቤት ከሆነችው ሀገር ጋር የጋራ ስምምነት በመፍጠር መሆኑን እንደሚደነግግ በመጥቀስ ኢትዮጵያ የባህር በር ተጠቃሚ መሆን የምትችለው ኤርትራ መፍቀድ ስትችል ብቻ መሆኑን ገልጸዋል። ኢትዮጵያ የባህር በር ጥያቄ ማቅረቧ ግድ ቢሆንም በጠቅላይ ሚኒስትሩ በኩል የቀረበው ግን የተጠቃሚነት ሳይሆን የባለቤትነት ጥያቄ ነው በማለት ይህም በዓለም አቀፍ ሕግ መሰረት ፍጹም ተቀባይነት የሌለው መሆኑን አስምረውበታል። በአጠቃላይ ኢትዮጵያ በኤርትራ ላይ ጦርነት በመክፈት በኃይል የባህር በር ተጠቃሚነትን ለማረጋገጥ የምታደርገው እንቅስቃሴ የሁለቱንም ሕዝብ አደጋ ላይ የሚጥል መሆኑን በመግለጽ ይህ ጉዳይ ዓለም አቀፍ ሕግን መሰረት በማድረግ በጋራ ስምምነት ሊፈታ እንደሚገባ አብራርተዋል። በአማራ ክልል የጸጥታ ኃላፊዎች ላይ ለውጥ እየተደረገ መሆኑ ተገለጸ። በአማራ ክልል ባለው ውስብስብና ተለዋዋጭ የጸጥታ ሁኔታ ውስጥ መንግስት ከፍተኛ የጸጥታ መዋቅርና የኃላፊነት ለውጥ ማድረጉ ተሰምቷል። የአማራ ክልል ፖሊስ ኮሚሽን ዋና ጠቅላይ መምሪያ አዛዥ የነበሩት ኮሚሽነር ጀነራል ዶክተር ዘላለም መንግስቴ ከኃላፊነታቸው የተነሱ ሲሆን በእርሳቸው ምትክ የጦር መኮንን ሌተናል ጀነራል ጥጋቡ ይልማ አዲሱ የክልሉ ፖሊስ ኮሚሽነር ሆነው መሾማቸውን የዘሀበሻ የውስጥ ምንጮች አረጋግጠዋል። ከኃላፊነት የተነሱት ኮሚሽነር ጀነራል ዶክተር ዘላለም መንግስቴ የአማራ ክልል ፖሊስ አዛዥ ሆነው የተሾሙት ከዓመት ከጥቂት ወራት በፊት መጋቢት 27 ቀን 2025 ነበር። ወደ ክልሉ የጸጥታ መዋቅር ከመምጣታቸው በፊት በኢትዮጵያ ፌዴራል ፖሊስ ኮሚሽን ውስጥ በምክትል ኮሚሽነር ጀነራልነት ከፍተኛ አመራር ነበሩ። በሌላ በኩል አዲሱ የክልሉ ፖሊስ ኮሚሽን አዛዥ ሆነው የተሾሙት ሌተናል ጀነራል ጥጋቡ ለረጅም ጊዜ የኢትዮጵያ መከላከያ ሰራዊት የጤና ዋና መምሪያ ኃላፊ በመሆን ማገልገላቸው ይታወቃል። ከዚህም ባሻገር በወታደራዊ ዲፕሎማሲና ኦፕሬሽን ዘርፍ በተለይም በአፍሪካ ህብረት የሶማሊያ ሰላም አስከባሪ ተልዕኮ ወይም አሚሶም የጦር አዛዥ በመሆን ዓለም አቀፍ የእዝ ልምድ ያላቸው ጀነራል ናቸው። ይህ በአማራ ክልል የተደረገው የሹመት ለውጥ የራሱ የሆነ ጥልቅ ፖለቲካዊና ወታደራዊ አንድምታ አለው። የክልሉን ፖሊስ አዛዥነት ከመደበኛ የፖሊስ ኮሚሽነር ወደ ከፍተኛ የጦር ጀነራል ወይም ሌተናል ጀነራል ጥጋቡ ማሸጋገር በክልሉ ያለውን የጸጥታ መደፍረስና የታጠቁ ኃይሎች እንቅስቃሴ ለመቆጣጠር የፖሊስ ኃይሉን ከወታደራዊ መዋቅር ጋር ይበልጥ ለማስተሳሰርና በወታደራዊ ስትራቴጂ ለመምራት የታለመ መንግስታዊ እርምጃ መሆኑን የጸጥታ ጉዳይ ተንታኞች ይገምታሉ። በኢትዮጵያ እየታየ ባለው የጸጥታና ፖለቲካዊ አለመረጋጋትና የጽምዶ ወቅታዊ የአሰላለፍ ሁኔታን ታሳቢ በማድረግ የጸጥታና የደህንነት መዋቅራዊና የኃላፊዎች ለውጥ ሊደረግ መሆኑን ተንታኞች ሲገልጹ መቆየታቸው ይታወቃል። አክሱም ዩኒቨርሲቲ ከ1600 በላይ ለሚሆኑ ታካሚዎች የነጻ ሕክምና አገልግሎት እየሰጠ ይገኛል። አክሱም ዩኒቨርሲቲ በአክሱም ከተማ የሚገኙ ከ1600 በላይ ታካሚዎችን ተጠቃሚ የሚያደርግ የነጻ ሕክምና አገልግሎት ዘመቻ በመስጠት ላይ እንደሚገኝ ገለጸ። ትግራይ ቲቪ የዘመቻው አስተባባሪ አቶ ለአከ ተክላይን ጠቅሶ እንደዘገበው ሕክምናው ከአክሱም ዩኒቨርሲቲ ሪፈራል ሆስፒታል ከጤና ሚኒስቴርና ከአክሱም ከተማ አስተዳደር ጋር በመተባበር የሚካሄድ ነው። ዘመቻው የልዩ ልዩ ተላላፊ በሽታዎችን ምርመራን ጨምሮ የአይን፣ የቆዳ፣ የደም ግፊት፣ የስኳርና የሌሎች ስር የሰደዱ ህመሞች ሕክምናን ያካተተ እንደሆነ አብራርተዋል። በየዓመቱ በሚካሄደው በዚህ የክረምት የነጻ ሕክምና አገልግሎት ዘመቻ የሕክምና ባለሙያዎችና የአክሱም ዩኒቨርሲቲ ድጋፍ ሰጪ ሰራተኞች በመሳተፍ ላይ እንደሆኑና በርካታ የአክሱም ከተማ ነዋሪዎችም የዚህ እድል ተጠቃሚ መሆናቸውን አቶ ለአከ ጨምረው ገልጸዋል። የነጻ ሕክምና አገልግሎቱን ያገኙ ተገልጋዮች በበኩላቸው አክሱም ዩኒቨርሲቲ በሚያዘጋጃቸው መሰል የነጻ ሕክምና ዘመቻዎች ሁልጊዜ ተጠቃሚ እንደሚሆኑና ይህም ሕክምና የጤና ደረጃቸውን ለማወቅ እንዲሁም አቅም ለሌላቸው ወገኖች ትልቅ እገዛ ማድረጉን ተናግረዋል። በሱዳን ከሁሉም በፊት እምነትን የሚገነባ የጋራ ስምምነት እንዲኖር ጥሪ ቀረበ። ማንኛውም የታቀደ የሀገር ውስጥ የሰላም ንግግር ከመደረጉ በፊት በወታደራዊ መሪዎችና በሲቪል ቡድኖች መካከል ግዴታን የሚጥል የስነ ምግባር ደንብ እንዲኖር ማርየም አልሳዲቅ አልማህዲ ጥሪ ያቀረቡ። የታዋቂው ብሔራዊ ኡማ ፓርቲ ምክትል መሪ የሆኑት ማርየም አልሳዲቅ አልማህዲ በፖድካስት ቃለ መጠይቅ ላይ በጦር ኃይሉና በህዝቡ መካከል እምነትን እንደገና መገንባት ትርጉም ላለው ውይይት አስፈላጊ ነው ማለታቸውን ሱዳን ትሪቡን ነሐሴ 17 ባወጣው ዘገባ ገልጿል።
የእሳቸው አስተያየት የመጣው የጦር ኃይሉ አዛዥና የሉዓላዊነት ምክር ቤት መሪ አብዱል ፈታህ አልቡርሃን በታቀዱት የሀገር ውስጥ የምክክር መድረኮች ላይ ለሚሳተፉ አካላት የህግ ከለላና የደህንነት ዋስትና እንደሚሰጥ ካስታወቁ በኋላ ነው። ማህዲ እምነትን የሚገነቡ እርምጃዎችን መውሰድ፣ ፖለቲካዊ ምክንያት ያላቸውን የወንጀል ክሶችን ማንሳት፣ የሰራዊቱን በከተሞች ውስጥ መገኘት ማቆም፣ ቅስቀሳዎችን ማቋረጥና የእንቅስቃሴን ነጻነት ማረጋገጥን ማካተት አለባቸው ብለዋል። የሱዳን ጦር ከሚያዝያ 2023 ጀምሮ ከፈጣን ድጋፍ ኃይሎች ጋር በገባበት አስከፊ ግጭት ምክንያት ከፍተኛ መፈናቀልና ከባድ ሰብአዊ ቀውስ በሱዳን ተከስቷል። በቅርቡ የተባበሩት መንግስታት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ ኢጋድና የአረብ ሊግን ያካተተ ዓለም አቀፍ አካል ባደረገው የዲፕሎማሲያዊ ምክክር ላይ የተሳተፉት ማህዲ ዓለም አቀፍ አደራዳሪዎች ግልጽ የሆነ ስልጣንና በዓለም አቀፍ አጋሮች መካከል የተቀናጀ አሰራር ከሌላቸው የእርቅ ጥረታቸው የተገደበ እንደሚሆን አሳስበዋል። ግብጽ የ1.8 ቢሊዮን ዶላር ድጋፍ አገኘች። የዓለም አቀፍ የገንዘብ ተቋም የሥራ አስፈጻሚ ቦርድ የግብጽን የኢኮኖሚ ማሻሻያ አፈጻጸም ግምገማ ማጠናቀቁን ተከትሎ ሀገሪቱ 1.8 ቢሊዮን ዶላር ገደማ የሚጠጋ የፋይናንስ ድጋፍን ወዲያውኑ ማግኘት መቻሏ ተገልጿል። ይህ ውሳኔ ግብጽ ከተቋሙ የተራዘመ የፈንድ ማዕቀፍ 1.5 ቢሊዮን ዶላር እንዲሁም ከመቋቋሚያና ዘላቂነት ማዕቀፍ ደግሞ 272 ሚሊዮን ዶላር እንድታገኝ ያስችላታል። ይህም በሁለቱ ፕሮግራሞች አማካኝነት የተገኘውን አጠቃላይ የፋይናንስ መጠን ወደ 7.3 ቢሊዮን ዶላር ከፍ ያደርገዋል። ግብጽ ይህንን የፋይናንስ ድጋፍ ያገኘችው የማክሮ ኢኮኖሚ መረጋጋትን ለመመለስ፣ የህዝብ ዕዳን ለመቀነስና የግል ዘርፉ ኢንቨስትመንት ምቹ ሁኔታን ለመፍጠር ያለመውን የኢኮኖሚ ማሻሻያ ፕሮግራም ተግባራዊ ያደረገች ባለችበት ወቅት ነው። ተቋሙ እንዳስታወቀው የውጭ ምንዛሬ ተመን ማሻሻያዎች፣ የፊስካል ፖሊሲ ማጠናከሪያዎችና የኃይል ዘርፉ ማሻሻያዎች የሀገሪቱን የውጭ ኢኮኖሚ አቋም ለማሻሻል ረድተዋል። ከዚህም በተጨማሪ በመካከለኛው ምስራቅ ያለው ጦርነት በኢኮኖሚው ላይ ያሳደረውን ጫና ለመቋቋም እነዚህ እርምጃዎች ከፍተኛ አስተዋጽኦ አበርክተዋል ተብሏል። ይሁን እንጂ መንግስት በኢኮኖሚ ውስጥ ያለውን ሚና ለመቀነስና ወደ ግል የማዞር ሂደቱን ለማፋጠን የታቀዱት ጥረቶች ከተጠበቀው በታች ዘግይተዋል ተብሏል። የአይኤምኤፍ ምክትል ማኔጂንግ ዳይሬክተር ናይጄል ክላርክ እንዳሉት ከፍተኛ በሆነው የህዝብ ዕዳ፣ በፋይናንስ ፍላጎቶች መጠን እንዲሁም መንግስት በኢኮኖሚ ውስጥ ባለው ሰፊ ተሳትፎ ምክንያት አሁንም ትላልቅ ተጋላጭነቶች አሉ። ይህም ሆኖ በውጭ የሚኖሩ ዜጎች የሚልኩት የገንዘብ መጠን ከቱሪዝም ገቢና የስዊዝ ካናል ገቢ ቀስ በቀስ ማገገም የነዳጅና የጋዝ ዋጋ ጭማሬ ያሳደረውን ጫና ለማካካስ አስችለዋል። የግብጽ አጠቃላይ የውጭ ምንዛሬ ክምችት በሰኔ ወር መጨረሻ ላይ አይኤምኤፍ ካስቀመጠው የመለኪያ መስፈርት አንጻር 119 በመቶ መድረሱም በሪፖርቱ ተመላክቷል። በሌላ በኩል የግብጽ አጠቃላይ የሀገር ውስጥ ምርት በ2025/26 የበጀት ዓመት ሶስተኛ ሩብ ዓመት የ5 በመቶ እድገት በማሳየቱ የመጀመሪያዎቹ 9 ወራት የእድገት ምጣኔን ወደ 5.2 በመቶ ከፍ አድርጎታል። ዓመታዊ የኢኮኖሚ እድገት 4.6 በመቶ እንደሚሆንም ተቋሙ ይገምታል። የዋጋ ግሽበትን በተመለከተ በከተሞች የሚታየው አጠቃላይ የዋጋ ግሽበት በሚያዝያ ወር ከነበረበት 15.2 በመቶ በሰኔ ወር ወደ 14.3 በመቶ ዝቅ ብሏል። የሀገሪቱ ማዕከላዊ ባንክ መረጃም ይህንኑ የሚያረጋግጥ ሲሆን ለቀጣዩ 2026/27 ዓመት የኢንቨስትመንት መቀነስና የግብአት ወጪዎች መጨመር የኢኮኖሚ እድገት መጠኑን ወደ 4.4 በመቶ ዝቅ ሊያደርጉት እንደሚችሉ ተቋሙ አስታውቋል። የዶናልድ ትራምፕ አስተዳደር በውልደት ቱሪዝም ዙሪያ ጠንካራ እርምጃ መውሰድ መጀመሩ ተገለጸ። የዶናልድ ትራምፕ አስተዳደርና በካፒቶል ሂል የሚገኙ አጋሮቻቸው የውጭ ዜጎች አሜሪካዊ ዜግነትን ለልጆቻቸው ለማስገኘት ሲሉ ወደ አሜሪካ የሚያደርጉትን የውልደት ቱሪዝም ጉዞ ለመቆጣጠርና ለማስቆም ጠንካራ እርምጃዎችን መውሰድ ጀምረዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ረቡዕ ዕለት ባወጣው መግለጫ ከሀገር ውስጥ ደህንነት መምሪያ ጋር በመተባበር የሚሰራ አዲስ ግብረ ኃይል ማቋቋሙን ይፋ አድርጓል። ይህ የውልደት ቱሪዝም መከላከያ ግብረ ኃይል በጊዜያዊ ቪዛ ወደ አሜሪካ በመግባት ለመውለድና ለአራስ ልጆቻቸው ዜግነት ለማግኘት የሚሞክሩ የውጭ ዜጎችን በጥብቅ ይመረምራል። መስሪያ ቤቱ እንዳስጠነቀቀው ወደ አሜሪካ የሚጓዙበትን ትክክለኛ ምክንያት የሚደብቁ ወይም የሚያጭበረብሩ ግለሰቦች ቪዛቸው በቋሚነት ሊከለከልና ወደ ሀገር ውስጥ እንዳይገቡ ሊደረጉ ይችላሉ።
እስካሁንም ግብረ ኃይሉ በዓለም ዙሪያ ባደረገው ማጣራት አጠራጣሪ የሆኑ ከ600 በላይ ቪዛዎችን የሰረዘ ሲሆን ማጣራቱ አሁንም ቀጥሏል። ለምሳሌ ያህል ለእረፍትና ለገበያ ወደ ኦርላንዶ እንደሚጓዙ በመግለጽ ቪዛ ያገኙ፣ ነገር ግን ልክ አሜሪካ እንደገቡ ሎስ አንጀለስ በመሄድ ልጆችን የወለዱ ግለሰቦች እርምጃ ከተወሰደባቸው መካከል ተጠቃሽ ናቸው። ግብረ ኃይሉ ከግለሰቦች ባሻገር ይህንን ህገወጥ አሰራር የሚያመቻቹ ደላሎችንና አውታሮችን ዋነኛ ኢላማ አድርገዋል። እነዚህ አካላት አውቶማቲክ ዜግነትና ድንበር አልባ የወደፊት ህይወት በሚሉ ማስታወቂያዎች ደንበኞችን ያባብላሉ። በተጨማሪም የህክምና መረጃዎችን በማጭበርበር ደንበኞች ትክክለኛ የጉዞ ዓላማቸውን የኢሚግሬሽን ባለስልጣናት ፊት እንዲደብቁ በማሰልጠንና የሆስፒታል ክፍያዎችን እንዲያጭበረብሩ በማድረግ በስፋት ይሳተፋሉ። በዚህም በህግ አውጪው ምክር ቤት በኩል ጥብቅ እርምጃዎች እየተወሰዱ ይገኛሉ። የፍሎሪዳው ሪፐብሊካን ሴናተር ሪክ ስኮት የአሜሪካን የኢሚግሬሽን ስርዓት ክፍተቶችን የሚደፍን ሴፍ ኪድስ አክት የተሰኘ አዲስ የህግ ማሻሻያ ረቂቅ አቅርበዋል። ሴናተሩ እንደገለጹት ይህ ህግ በተለይም እንደ ኮሚኒስት ቻይና ያሉ ተቀናቃኝ ሀገራት የአሜሪካን የዜግነት ህግ በመበዝበዝ የውክልና እርግዝናን ለራሳቸው ዓላማ እንዳይጠቀሙበት ለመከላከል ያለመ ነው። በበርካታ ሪፐብሊካን ሴናተሮች የተደገፈው ይህ ህግ ከጸደቀ ከተቀናቃኝ ሀገራት ዜጎች ጋር ለንግድ ዓላማ የሚደረጉ የውክልና እርግዝና ስምምነቶችን ሙሉ በሙሉ ህገወጥ ያደርጋል። ከዚህም ባሻገር ድርጊቱን በማወቅም ሆነ በቸልተኝነት በሚያመቻቹ አካላት ላይ የወንጀል ቅጣት ያስተላልፋል ተብሏል። የተወደዳችሁ የኢሪሳት አድማጭ ተመልካቾች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ መረጃና ዜናዎችን በዚሁ ፈጽመናል። በቀጣይ በሌላ የዜና ጥንቅር እስከምንገናኝ በያላችሁበት ሰላም ቆዩ።